እሺ እንኳን ወደዚህ የትንታኔ ዝግጅታችን በደህና መጣችሁ። ዛሬ እንግዲህ ከዘመናዊ የፖለቲካ መልእክቶች ጀርባ የተደበቀውን ትልቅ ሚስጥር አብረን ልንፈትሽ ነው። ፖለቲከኞች እኛን ለማሳመን አእምሯችንን ለመቆጣጠር የሚጠቀሙባቸው ስልቶች ምንድን ናቸው የሚለውን ጉዳይ ልክ እንደ አንድ ጨዋታ ሕግጋት አንድ በአንድ እንመልከተዋለን። ግን ወደ ውስጥ ጠለቅ ብለን ከመግባታችን በፊት እስኪ አንድ መሳጭ ጥያቄ ላንሳ። እኛ በየቀኑ በቴሌቪዥን ወይም በሶሻል ሚዲያ የምናያቸውን የፖለቲካ መልእክቶች በትክክል የሚቆጣጠረው ማን ነው ብላችሁ ታስባላችሁ? የዕለት ተዕለት የመረጃ ፍጆታችንን የሚቀርጹት እነማን እንደሆኑ በእውነት ቁም ብለን ማሰብ አለብን? እሺ እንግዲህ ቀጥታ ወደ ዋናው ጉዳያችን እንግባ። የፖለቲካ ኮሚኒኬሽንን ሳይንሳዊ መሰረት ስንመለከት ታዋቂ ምሁር ሃሮልድ ላስዌል ያስቀመጠው አንድ ወርቃማ ቀመር አለ። ይኸውም ማን ምንን ለማን በምን መንገድ ተናገረ እና ውጤቱስ ምን ሆነ የሚለው ነው። አያችሁ አይደል? ይህ በጣም ቀላል የሚመስል ነገር ግን ማላውን የፖለቲካ ግንኙነት ዓለም አጠቅልሎ የያዘ ትልቅ ጽንሰ ሐሳብ ነው። የዛሬው ዳሰሳችን እንግዲህ በስድስት ዋና ዋና ክፍሎች የተከፈለ ነው። አንደኛ የፖለቲካ ኮሚኒኬሽንን እንተነትናለን። ሁለተኛ እውነተኝነትን ስለማስመሰል፣ ሶስተኛ የፖለቲካ ብራንድ ግንባታ፣ አራተኛ የዜናን አጀንዳ መቆጣጠር፣ አምስተኛ ዘመናዊ የፖለቲካ ዘመቻ እና በመጨረሻም የስድስተኛው የተመልካቾችን ኃይል አብረን እንቃኛለን። እንግዲህ በመጀመሪያው ክፍላችን የፖለቲካ ኮሚኒኬሽን ምን ማለት እንደሆነ እና የኃይል ፍሰቱ እንዴት እንደሚሰራ እንመልከት። በአጭር አነጋገር የፖለቲካ ኮሚኒኬሽን ማለት በፖለቲከኞች በሚዲያው እና በሕዝቡ መካከል ያለ የኃይል ፍሰት ነው። የሰውን ልጅ የማሳመን ፍላጎት ከጥንት ጀምሮ የነበረ እና ያልተለወጠ ነገር ነው። መንገዶቹ እጅግ በጣም ረቀዋል። አስቡት፣ በ18ኛው ክፍለ ዘመን ሊቃነ ጳጳሳት ንጉሥ ጆንን ለማውገዝ በቤተ ክርስቲያን በሮች ላይ ወረቀት ይለጥፉ ነበር። ወደ 1945 ስንመጣ ደግሞ ፖለቲከኞች ከሺዎች የፋብሪካ ሰራተኞች ጋር ፊት ለፊት ይገናኙ ጀመር። በሁለተኛው ክፍለ ዘመን መገባደጃ ላይ ቴሌቪዥን መጣና ዓለምን አጥለቆለቀው። አሁን ደግሞ በ21ኛው ክፍለ ዘመን ላይ ነን። የ24 ሰዓት የዜና ዑደት እና በቀጥታ እያንዳንዳችንን በዲጂታል መንገድ ኢላማ የማድረግ ዘመን ላይ ደርሰናል። ዋናው ዓላማው ያው ማሳመን ነው። ስልቱ ግን ሰማይና ምድር ሆኗል። ወደ ሁለተኛው ክፍላችን ስናልፍ ስለ አንድ በጣም የሚገርም ነገር እናነሳለን። እሱም ኦተንቲሲቲን ማስመሰል ወይም ኦተንቲሲቲ ይባላል። አሁን እዚህ ጋር በጣም የሚገርመው ነገር ምን መሰላችሁ? በዘመናችን ያሉ ፖለቲከኞች የሕዝቡን ትኩረት ለመሳብ ልክ እንደኛ ተራ እና የዕለት ተዕለት ሕይወት የሚኖሩ ሰዎች መሆናቸው ማሳየት አለባቸው። ራሳቸውን ከሕዝቡ የተነጠሉ ልሂቃን አድርገው ሳይሆን የህብረተሰቡ አካል የሆኑ እውነተኛ ሰዎች አድርገው ማቅረብ ይፈልጋሉ። ነገር ግን ይሄ ትልቁ ቁም ነገር ነው፣ ይህ እውነተኛነት ብዙ ጊዜ በጥንቃቄ የተፈበረከ ነው። ደግሞ አንድ ፖለቲከኛ እውነተኛ ነው ወይስ አይደለም የሚለውን የሚወስነው ተመልካቹ እንጂ ፖለቲከኛው ራሱ አይደለም። በምንጮቻችን ላይ የተጠቀሱትን እነዚህን አስገራሚ ምሳሌዎች እስኪ መልከት። ቢል ክሊንተን በቴሌቪዥን መስኮት ሳክሶፎን ሲጫወቱ፣ ቭላዲሚር ፑቲን ከፖፕ ሙዚቃ ባንዶች ጋር አብረው ሲታዩ፣ ቶኒ ብሌር በመዝናኛ የውይይት መድረኮች ላይ እንደ እንግዳ ሲቀርቡ፣ ወይም ጆን ኬሪ በታዋቂ የሙዚቃ ድግሶች ላይ ሲገኙ አይተናል አይደል? እነዚህ ሁሉ ድርጊቶች ዝም ብሎ በአጋጣሚ የሚፈጠሩ አይደሉም። ፖለቲከኞቹ ፖለቲካን ከታዋቂው ባህል ጋር በማዋሃድ እኔም ልክ እንደናንተው ተራ ሰው ነኝ የሚል ምስል ለመፍጠር የሚያደርጉት ጥረት ነው። ታዲያ አንድ ፖለቲከኛ ይህንን ገጽታውን እንዴት ጠብቆ ያቆያል? ይሄ ወደ ሶስተኛው ክፍላችን ያመጣናል። የፖለቲካ ብራንድ ግንባታ ወይም መራጮችን ልክ እንደ ሸማች ማየት። የፖለቲካ ፓርቲዎች ልክ እንደ ማክዶናልድስ ወይም ኮካ ኮላ በጊዜ ሂደት የገነቡት ካፒታል ወይም የሕዝብ እምነት አላቸው። ብራንዲንግ ማለት እንግዲህ አንድ ድርጅት በቀላሉ እንዲታወቅ እና በገበያው ውስጥ እምነት እንዲያገኝ አርማዎቹን፣ ምልክቶቹንና ስሞቹን መፍጠር ማለት ነው።
ፓርቲዎች ይህንን ብራንዳቸውን እና መሰረታዊ ርዕዮተ ዓለማቸውን እንደ አይናቸው ብሌን በጥንቃቄ መጠበቅ አለባቸው። እና ይህ ሰንጠረዥ ይህንን ሐሳብ ግልጽ አድርጎ ያሳየናል። የፊንላንድን የፖለቲካ ስርዓት እንደ ጥሩ ምሳሌ ብንወስድ የተለያዩ ፓርቲዎች የትኛውን የህብረተሰብ ክፍል ኢላማ እንደሚያደርጉ በትክክል ያሳያል። እያንዳንዱ ፓርቲ የራሱ የሆነ የተለየ የህብረተሰብ ክፍል እና ርዕዮተ ዓለም አለው። አንዱ ሌላውን ደጋፊ ላለመሻማት ልክ እንደ ንግድ ድርጅቶች የራሳቸውን የገበያ ድርሻ ለይተው ነው የሚንቀሳቀሱት። አሁን ደግሞ ወደ አራተኛው ክፍላችን እንለፍ። የዜና አጀንዳን መቆጣጠር ወይም የፊት ገጽ ላይ ለመውጣት የሚደረገው ትግል። ይህ እንግዲህ የፖለቲካ ተዋናዮች እና የሚዲያ ተቋማት የህዝቡን ትኩረት ለመቆጣጠር የሚፋለሙበት ዋናው የጦር ሜዳ ነው። አጀንዳ መቅረጽ ወይም አጀንዳ ሴቲንግ ማለት በአንድ የተወሰነ ቀን ምን ዜና መሆን እንዳለበት እና በተለይም ያ ዜና ለህዝቡ እንዴት መቅረብ እንዳለበት ለመወሰን የሚደረግ ስልታዊ ጦርነት ነው። እዚህ ላይ ነው እንግዲህ የስፒን ዶክተሮች ወይም የመልእክት አቀናባሪዎች እውነተኛ ችሎታቸው የሚፈተነው። አሉታዊ ዜናዎችን በማፈን እና የራሳቸውን እውነታዊ መረጃ ወደ ሚዲያው በማስረግ ትርኩቱን ሙሉ በሙሉ ይቆጣጠራሉ። እዚህ ጋር አንድ በጣም ወሳኝ የሆነና መረሳት የሌለበት አባባል አንሳ። ሚዲያው ህዝቡ ምን ማሰብ እንዳለበት ሊነግረው አይችልም፣ ነገር ግን ስለ ምን ማሰብ እንዳለበት ሊነግረው ይችላል። ይህ እኮ በጣም ጥልቅ ሐሳብ ነው። መረጃን የሚያቀርቡ አካላት አጀንዳውን መቆጣጠር ትልቁ ስኬታቸው የሚሆነው ለዚህ ነው። የህዝቡን የውይይት ርዕስ ማለትም ህዝቡ በቡና ሰዓትም ሆነ በስራ ቦታ ስለምን እንደሚያወራ መወሰን መቻል። በፖለቲካው ጨዋታ ቁሉ ነገር እሱ ነው። ወደ አምስተኛው ክፍላችን ስንመጣ ዘመናዊ የፖለቲካ ዘመቻ ምን እንደሚመስል እንመለከታለን። ዛሬ ላይ የምርጫ ዘመቻዎች እጅግ የተራቀቁና በቋሚነት የሚከናወኑ ስራዎች ሆነዋል። የመልእክት አሰጣጥ ስልታችን እንዴት እንደተቀየረ ስናወዳድር ቀድሞ ብሮድካስቲንግ የሚባል ነገር ነበር። ይህ ማለት ለብዙሃኑ በአንድ ጊዜ የሚሰራጭ አጠቃላይ መልእክት ነው። ይህ ግን አንዳንድ የህብረተሰብ ክፍሎች ሊያገል ወይም ቅር ሊያሰኝ ይችላል። አሁን ግን ናሮካስቲንግ የሚባል ነገር መጥቷል። ይህ ማለት ለተለዩ ለተመረጡ ግለሰቦች ወይም አነስተኛ የመራጭ ክፍሎች በጥንቃቄ የተዘጋጀ ልክ እንደ ልብስ የተሰፋ ቀጥተኛ መልእክት ማድረስ ማለት ነው። እንግዲህ ዘመናዊው ወይም የአሜሪካን ዘይቤ የምንለው የፖለቲካ ዘመቻ አራት ዋና ዋና መገለጫዎች አሉት። አንደኛ፣ ዘመቻዎቹን በአገር አቀፍ ደረጃ ማቀናጀት፣ ነገር ግን ትግሉን በየአካባቢው ማድረግ። ሁለተኛ፣ የዘመቻ አማካሪ ባለሙያዎችን መቅጠር። ሶስተኛ፣ የገበያ መረጃዎችን፣ የህዝብ አስተያየት ጥናቶችን እና የትኩረት ቡድኖችን በሚገባ መጠቀም። አራተኛና በጣም የሚገርመው ደግሞ መንግስት ከሆኑ በኋላም ቢሆን ቋሚ ዘመቻ ማካሄድ። ይህ የሚያሳየው አሁን ፖለቲካ ሙሉ በሙሉ በምርምር በመረጃ እና በስሌት የተመራ ሳይንስ መሆኑን ነው። አሁን ወደ መጨረሻው እና ምናልባትም በጣም ወሳኝ ወደ ሆነው ክፍላችን ደርሰናል። የተመልካቾች ኃይል ወይም የመጨረሻው ውሳኔ ሰጪዎቹ እኛ መሆናችን። 0.25%። እውነትም እጅግ የሚያስገርም አሃዝ ነው አይደል? መልእክቱን የሚቀበለውና የሚተነትነው ዜጋ በዚህ ሁሉ የተወሳሰበ ሂደት ውስጥ የመጨረሻው ውሳኔ ሰጪ ነው። ምንጮቻችን እንደሚያስረዱት ፖለቲከኞች ከሚያስተላልፉት መልእክቱ ሁሉ ምንም ሳይበርዝና ሳይቀየር በቀጥታ ወደ ህዝቡ የሚደርሰው 1% ብቻ ነው። ከዚህ 1% ውስጥ ደግሞ ህዝቡ የሚያስታውሰው ሩቡን ብቻ ነው። ስለዚህ አጠቃላይ ሲሰላ ከመጀመሪያው መልእክት ውስጥ በአእምሯችን የሚቀረው 0.25% ብቻ ነው ማለት ነው። ፈጽሞም አይታመንም። ታዲያ ይህ ሁሉ የቀረው 99% መልእክት የት ይሄዳል? እዚህ ላይ ነው እንግዲህ ጫጫታ ወይም ኖይዝ የሚለው ጽንሰ ሐሳብ የሚመጣው። ጫጫታ ስንል ህዝቡ ስለ አንድ የፖለቲካ መልእክት ያለውን ግንዛቤ የሚያዛባ ማንኛውም ውጫዊ ተጽዕኖ ማለታችን ነው። ይህ የሰዎች ነባር እምነት፣ ከጓደኞች ጋር የምናደርገው ወሬ ወይም ሚዲያው ዜናውን የሚያቀርብበት መንገድ ሊሆን ይችላል። ይህ ጫጫታ ልክ እንደ ትልቅ ማጣሪያ ሆኖ ፖለቲከኞች በጥንቃቄ ያቀናባበሩትን መልእክት ያዛባዋል፣ አንዳንዴም ሙሉ በሙሉ ይገታዋል። ስለዚህ እኛ ተመልካቾች ዝም ብለን ባዶ መልእክት ተቀባዮች ብቻ አይደለንም።
ሕዝቡ የትኛውን ማመን እና የትኛውን መተው እንዳለበት በንቃት ይመረጣል። የዘመኑ ተመልካች እኮ የተወሳሰበ እና ብዙ ማንነቶች ያሉት ነው። ደግሞም ሰዎች የፖለቲካ አመለካከታቸውን የሚያዳበሩት ከቤተሰብ እና ከጓደኛ ጋር በሚያደርጉት የዕለት ተዕለት ማህበራዊ ግንኙነት ውስጥ ነው። እንዲሁም ብዙ መራጮች ማንኛውንም ፓርቲ ለመምረጥ እስከ መጨረሻው የዘመቻ ሰዓት ድረስ ይጠበቃሉ። ባጭሩ ተመልካቹ የፖለቲካ ምርጡን ሙሉ በሙሉ ውድቅ የማድረግ ትልቁ ኃይል አለው። እሺ፣ ይህ ሁሉ ሐሳብ እንዴት እንደሚቋጭ ዣን ባudrillard የተባለው ታዋቂ ምሁር አንድ ጊዜ እንዲህ ብሎ ነበር። አንድ ማስታወቂያ ወይም የሕዝብ አስተያየት ጥናት በግለሰብም ሆነ በጋራ ፍላጎት ላይ ኦርተኛ ተጽዕኖ አሳድሮ እንደሆነ መቼም አናውቅም። ነገር ግን ያ የሕዝብ አስተያየት ጥናት ወይም ማስታወቂያ ባይኖር ኖሮ ምን ሊፈጠር ይችል እንደነበርም መቼም አናውቅም። ይህ ጥቅስ እንግዲህ የፖለቲካ ኮሚኒኬሽንን ኦርተኛ ተጽዕኖን ለመለካት ያለውን አዳጋችነት፣ ምስጢራዊነትና ውስብስብነት ፍንቱ አድርጎ ያሳየናል። እንግዲህ በመጨረሻ ይህንን ጥያቄ ላንሳላችሁ። ቋሚ ዘመቻዎችና የተፈብረኩ እውነተኝነቶች በነገሱበት በዚህ ዘመን እያንዳንዱ ግለሰብ ዜጋ በፖለቲካው ስነ ምህዳር ውስጥ ያለው ትክክለኛው ሚና ምንድን ነው? በዚህ ሁሉ የፖለቲካ ጫጫታ ውስጥ የራሳችንን ውሳኔ የማሳለፍ አቅማችን ምን ያህል ነው? ይህ ሁላችንም ቆም ብለን በጥልቀት ልናስብበት የሚገባ ትልቅ ጥያቄ ነው። ስለተከታተላችሁን ከልብ እናመሰግናለን።